ሰናይ ኢቨንት እና ዲኮር አዳራሽ አምርቻለሁ። ወደ 15 ዓመት በላይ ሳይሆን አይቀርም። እስቲ ዲኮር ላንቺ ምንድነው? የሆነ ኢቨንት ነገር ሲኖር እሷ ትስራው ይላሉ። እንዴት ነው የጀመርሽው? በምን መልክ ጀመርሽ? ቤት ሲሄድ እንደ ሌባ አስተውላለሁ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ክቡራትና ክቡራን፣ ይህ ካስትሮ ቲዩብ ነው ከአትላንታ። እነሆ በአትላንታ በተለያዩ ቦታዎች ላይ ገባ እያልን የተለያዩ ስራዎችን እንቅስቃሴዎችን እንዳስሳለን እናስቃኛለን። ዛሬ ትንሽ ወጣ ብለን ወደ ሰናይ ኢቨንት እና ዲኮር አዳራሽ አምርቻለሁ። በዛ ምን አለ እንዳትሉኝ፣ በአትላንታ እጅግ በጣም ታዋቂ ከሆኑ ረጅም ጊዜ በዲኮር ስራ ከሚታወቁ የዲኮር ሰራተኞች መካከል ሰኒ ወይ ደግሞ ሰናይ ዲኮር አንዷና ተጠቃሿ ናት። እዚህ መተን ስለ ዲኮር በጣም ብዙ አዳዲስ ነገሮችን የምናገኝ ይሆናል። አብራችሁን ቆዩ። የተዝናናችሁ ጥሩ ነገር የምታገኙበትና ለካንዲም አለ የምትሉበት ፕሮግራም እንደሚሆን እርግጠኛ ነኝ። ገብቻለሁ አዳራሽ ውስጥ አብረን ቆይታ እናደርጋለን። መልካም ጊዜ። ይህ ካስትሮ ቲዩብ ነው። ክቡራትና ክቡራን፣ ሰናይ ኢቨንት ውስጥ ነው ያለሁት። አብራችሁን ስላላችሁ ከልብ አመሰግናለሁ። ድንቅ ቆይታ እናደርጋለን። ስለ ዲኮር ብዙ አዳዲስ ነገሮችን እንዳስሳለን። በአትላንታ ያላችሁ የካስትሮ ቲዩብ ቤተሰቦች ብዙ አዳዲስ ነገሮችን ብዙ ሁኔታዎችን እንደምታገኙም እተማመናለሁ። ሰኒ እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ዛሬ የተገናኘ ነው በቤትሽ ወይ ደግሞ በኢቨንት ቤታችን የአትላንታ ሕዝብ የጋራ ቤት በሆነው በሰናይ ኢቨንት እና ዲኮር አዳራሽ ውስጥ ነው። ዛሬ በጣም ብዙ ነገሮችን እስኪ ስለ ዲኮር ብዙ ሁኔታ ልንጨዋወት ፈቅደን መተናል። ዝግጁ ነሽ ልትነግሪኝ? በጣም አሪፍ። እስኪ ሰኒ እንተዋወቅሽ። ማለትም አንቺንም ማቂ አትላንታ ህዝብ የለም፣ ግን እንደው በተወሰነ መልኩ ሰኒ ስንል ሰኒ ማናት፣ ሰናይ ዲኮር ማን ነው፣ የት ነው ያለው የሚለውን በተወሰነ መልኩ ግለጭልን። ሰኒ ማናት? ሰኒ እንግዲህ የሁለት ልጆች እናት ናት። እሺ፣ በቃ ምርጥ የዲኮር ባለሙያ አትደብቂው። እሺ፣ ሰናይ ዲኮር የት ነው ያለው? ምን ያህል ጊዜ ሆነው ከተጀመረ ከተመሰረተ? ከጀመርኩኝ ቆየት ብሏል። አይ ቲንክ ወደ 15 ዓመት በላይ ሳይሆን አይቀርም። አዘ ሎኬሽን ደግሞ ከ2017 ጀምሮ እዚህ ነበርኩኝ። ስለዚህ 15 ዓመት ልምድና የ15 ዓመት የዲኮር ስራ እድገት ውጤትን አብረን እንዳስሳለን ማለት ነው። እስቲ ዲኮር ላንቺ ምንድነው? ምን ማለት ነው? ዲኮር ማድረግ ማለት ምን ማለት ነው? ምንድነው የሚሰማሽ ስትሰሪ? ዲኮር ማለት ለኔ ራስን መግለጽ ነው። ስታይልህን ማሳየት፣ ማንነት ይመስለኛል። መፍጠር አዎ። ለምን አንቺ የፈጠርሽው ነገር ነው ሰዎች ላይ የሆነ ተጽዕኖ የሚፈጥረው ባይምሮ በስራ በብዙ ነገር። ስትሰሪ የዛሬ 15 ዓመት ስትጀምሪ እንዴት ነው የጀመርሽው? በምን መልክ ጀመርሽ? ምክንያት ነበረሽ? ያጀማመረሽ ያነሳሳሽ ምክንያት? ምክንያቴ ኢንቴሪየር ወዳለሁ። ቤት በጣም ወዳለሁ። አድናቂ ነኝ። አስተውላለሁ ዲቴል። I think ይመስለኛል
አያቴ በጣም ጎበዝ ሴት ነበረች እና ቤቷ ሁሌ ንጹህ ነው ሁሌ everything where it belongs ነገርና ደስ ሲል ነበር ከዛ እናቴ ቤት ሞር ቤት ወዳለሁ እና ጓደኞቼም ቤት ሲሄድ እንደ ሌባ አስተውላለሁ ያ አያለው ምናምን ዲቴል አስተውላለሁ ከዛ በዛ ቀጠለ የዲኮር ስራ ያው እንግዲህ ጓደኞቼ ይመስሉኛል የሆነ ኢቨንት ነገር ሲኖር እሷ ትስራው ይላሉ እሷ ብትኖር ምናምን እንደዛ ያለ ቀጠለ ከዛ የመጀመሪያ ስራዬ ግን መልስ መልስ ምን አይነት ስራ ሰራሽ እስኪ ምን እቃ ተጠቀምሽ የመጀመሪያሽ ነው የፈተኑሽም ነገሮች ይኖራሉ ብዬ አስባለሁ የመጀመሪያው it was very funny በጣም ስራውን ስለምፈልገው እንግዲህ ካልቸራል እቃ ማግኘት በጣም ይከብድ ነበር እና የዞርኩኝ ኤኒቲንግ ትራዲሽናል ነክ ነገሮች ምናምን እየፈለኩ ምናምን አሳየኋት ማለት ነውና ፒክቸር ላሳያት አልቻልኩኝም የመጀመሪያ ቦሴ ቲጂ ትባላለች ኦኬ she's amazing still እንደ እህት ነው ማያትና በቃ አስሪ ላይክ literally ለምኛት ነው የሰራሁት ላይክ ባክሽን ምናምንና ምን አለሽ ስትለኝ ሸክላ የሚመስሉ ነገሮች ምናምን አሳያት ነበር እና ጥሩ ሆነ I think ወደዱት መሰለኝ ከዛ በቃ እንዲህ ያለ ቀጠለ የተለያዩ ቦታዎች ላይ መስራት ጀመር እቃዎችን መገዛዛት ጀመር የዲኮር እቃ ስትገዢ ወይ ደግሞ ዲኮር ስታስቢ ምንድነው መሰረታዊ ነገሮችን ነው ቅድሚያ የምታየው አሁን እንደ ከስተመር ምን ፈልገውና አንቺ ደግሞ የምታስቢው ነገር ብዙ ጊዜ ይለያያል ሰው ይሄን ፈልጋለሁ ሲል ሰው የፈለገውና አንቺ የሚያስፈልገውን መለየት ላይ ብዙ ጊዜ እንዴት ነው አትቸገር ባላንስ ማድረግ ይከብዳል ግን ያው ሁሌም እነሱ የሚፈልጉትን ነው የምትገዛው እነሱ የሚፈልጉትን ካላረክ ደግሞ ትንሽ ይከብዳል ቢዝነሱ ላይ ለመቆየት ኪፕ አፕ ማድረግ አለብህ አዳዲስ ነገሮች ሁሌ እቃ እንደተገዛ ነው ያ ግን ስትቆይ ደግሞ you will learn reuse ማድረግ እቃዎችህን ዲኮር ሁሌ ይለወጣል ሁሌ አንዳንዴ ደግሞ ለምሳሌ እቃ ገዝተሽ በስቶብሽ ከቀየርሽው በኋላ እንግዲህ ሁሌ ልክ እንደ ልብስ ፋሽን እንደምናቀው ዲኮርም ይሆን አመት ላይ ፋሽን የነበረው ነገር ተመልሶ የሚመጣበት ነገር አለ አትናደሽም ያን ወይን ያን እቃ ባልጥለው not really I mean yes and no ግን ደስ ይላል I mean ሲመለስ ትዝታውን ይዞ ይመጣልና ስትሰራው ደግሞ እንደገና አዲስ ሆኖ ነው የሚሰራው አሁን ለምሳሌ the draping ስንጀምር በጨርቅ ምናምን most drape ነበር የሚደረገው አሁን ደግሞ ተመልሶ አሁን እሱ መጥቷል እና የሆነ ጊዜ ላይት ብቻ ነበር ላይት ፍላወርስ ምናምን እቃዎች አሁን ድሬፕ ወጥቶ ነበር አሁን ደግሞ መጥቷል ደስ ይላል እስኪ ዲኮር አይነቶችን ነገሪ ማለትም ብዙ አይነት የሚሰሩ ስራዎች አሉ ብዙ አይነት ማለት ለምሳሌ የመናፈሻ ዲኮር አለ የቤት ውስጥ ዲኮር አለ አዳራሽ ላይ እንደዚህ ትሰሪያለሽ የቱ ነው ከባዱ የውጪ የአውትዶር በቃ ኮቪድ ላይ በቃ እንደው ምንር ያለኝ እሱ ነው በቃ it's nothing safe አትሆንም ለመስራት የአውትዶር ባሉኖቹ ከለራቸውን ይቀይራሉ ወይ ገለበጥብሃል ምናምንና የኔ ፌቨራይት አይደለም የአውትዶር ዲኮር ይፈተናል በጣም ይፈተናል በደንብ እንትን ማለት አለበት ለሴፍቲውም እንደገናም ነገሮች እንዳሉበት አይቆዩም ያው ንፋስ ምናምን ብዙ ነገር አለ መኖሪያ ቤት ውስጥ ሲሆን የሚያጋጥምሽ ነገር አለ አንዳንዴ ሰራው ብለሽ ሄደሽ ልጆች ቀይሩት የሚያጋጥም ብዙ ነገር አስፈርሜ ነው ሞት አረ እንደዛ ከሆነ ጥሩ ነው ብዙ ጊዜ ዲኮር የሚሰራ ሰው እንደዛ ይፈተናል ሰርተሽ የሆነ ሰዓት ላይ ስትመጪ የሆነ ሰው ቀይሮት ነው እኔ አቃለሁ የሚሉ ሰዎች ለባለሙያ እድል ከሰጡ በኋላ በዛው ሙያተኛ ማመን ሳይሆን ያንን ነገር ቀይረው ያጋጠመሽ አጋጣሚ አይ እኔ ጫዋ ከስተመሮች ነው ያሉኝ እሺ እኔ ላጣላሽ ነበር ደስ ይላል እንግዲህ አትላንታ ላይ በጣም ብዙ ስራዎችን ሰርተሻል ቤት ውስጥም ከቤት ውጭም አዳራሽም እዚህ ይሄ ሰናይ ዲኮር የሰናይ ኢቨንትን ካቋቋምሽና ይሄን ቤት ከጀመርሽ በኋላ እዚህ ቤት ላይ ያለው እንቅስቃሴ ምን ይመስላል ማለትም የሰው ፍሰት
የዲኮሩ መለዋወጥና ከከስተመሮች ጋር ያለሽ ነገር እዚህ ቤት ላይ? እግዚአብሔር ይመስገን ጥሩ ነው። ያው እንግዲህ እንደምታየው በተቻለኝ አቅም ልቀያይሮ ሞክራለሁ እና እንደምታያት ደግሞ አነስም ያለች ስለሆነች ኤኒቲንግ የምትሰራው ነገር ይቀያየራልና ለራሴም ደስ ይለኛል። ሁሌ አንድ አይነት አይደለም። ቤቱ አንድ ቢሆንም የምጠቀማቸው ነገሮች ለመቀያየር ሞክራለሁኝ እና ደስ ይላል። ያው እግዚአብሔር ይመስገን so far so good። ከስተመሮች ከሚጠይቋቸው ጥያቄዎች ብዙ ጊዜ የኮስት ጉዳይ ነው። አንዳንድ ጊዜ ተባበሪን እባክሽ ተባበሪን ተባይና የሆነ የሚያስቀምጡት የሚሰጡት ኮስት አለ። ከዛ ደግሞ የሆነ ቦታ ያዩትን ዲኮር ደግሞ አንቺ እንድትደግም በዛው ኮስት እንድትደግሚላቸው የሚፈልጉበት ሁኔታ ብዙ ጊዜ ይፈጠራል ያጋጥማል ብዬ አስባለሁ። ሰው ዲኮር ሲያዝ ጥንቃቄ ሊያደርግ ሊዘጋጅና ሊያስብበት የሚገባቸው ነገሮች ምንድናቸው ብለሽ ታምናለሽ? እኔ እንግዲህ ዲኮር ግዴታ አይደለም የሚመስለኝ። it's just ሁሉም ሰው ያቅሙን ቢያደርግ እና I don't think መለመንም ያለባቸው አይመስለኝም። እንትን ማለት ይቻላል መጠየቅ like favor ትንሽ ግን fully ሲምፕል ማድረግ ይቻላል፣ አለማድረግም ይቻላል። እና የኛ ቢዝነስ ሌክዠሪ ነው፣ ትርፍ ነገር ነው። which is ቢሆን ደስ ይላል፣ ያምራል፣ ከሌለም ይቀራልና ግን ባለሙያውን ማስጨነቅ ወይም ደግሞ መጫን ጥሩ አይመስለኝም። because እንደምታየው ቀላል አይደለም። በጣም ብዙ ልፋት አለው። ማንሳት አለ፣ መመለስ አለ፣ ማጠብ those things easy አይደሉም። እና አንዳንድ ሰው በደቂቃ የሚያልቅ ይመስላል። አሁን አንድ ዲኮር በስንት ደቂቃ ጨርሻለሽ? ኖ ደቂቃ የለውም። ደቂቃም ከጨረስኩኝ would be the experience ነው የሚሆነው። ብዙ ጊዜ ልምድ ሲኖርህና ልምድ ሳይኖርህ አንድ አይደለም። እና ቶሎ ስለጨረስኩኝ ስራውን አልሰራውም ማለት አይደለም። because I know የት እንደሚቀመጥ ነገሮች ኤክስፒሪየንስ አለ። ግን በዛው ልክ ግን በብዛት በጣም ጊዜ የሚፈጅ በጣም ይፈጃል። እያንዳንዱ ነገር ጥንቃቄ የሚፈልግ ነው። ሁሉም ፓክ ማድረጉ መመለሱ ማድረጉ it's ስራ ነው። ግን ያው ደስ የሚል ስራ ነው። የምትወደው ከሆነ ኢንጆይ ታደርገዋለህ። የዲኮር ምርጫ ላይ ከከስተመር ጋር እንዴት ነው? ብዙ ጊዜ እድል ይሰጡሻል አንቺ ወይስ ደግሞ አይ እኔ ያልኩት ካልሆነ የሚል ነገር አለ? እዚህ ላይ ያንቺን ነገር ስለምፈልግ ነው ለመሰለሽ። ለምን ለባለሙያ እድል ስትሰጪ አንቺ የሚያምርባቸውን ይበልጥ ታውቂያለሽ ብዬ አስባለሁ። አንዳንዴ ሰው ነው ይሄን ከለር ነው የምፈልገው ብሎ የማይሆን ነገር መርጦ ስታዩ የተናደርሽ ሰርተሽ የተናደርሽበት ዲኮር አጋጥሞሽ አያውቅም? አለ። ግን እንደ ባለሙያነት ደግሞ ሁሌም ሰው የሚፈልገውን ነው መስራት ያለበት። ያንተ ምርጫ አይደለም። ያንተ ምርጫ የሚሆነው እነሱን ጋይድ ማድረግ ነው። አሁን ለምሳሌ ትልቅ ሲሊንግ ያለበት ቦታ ላይ ትንንሽ ነገሮች ነው የምፈልገው ሲሉ አንተ ኤክስፕሌን ማድረግ አለብህ። the reason why ትልልቅ ማድረግ ያለብሽ ባዶ እንዳይመስልብሽ ነው እንደዚህ። ወይም ደግሞ ጥቁር ያለ ሩም ውስጥ ነጭ ነገር ስሪ ቢሉ ታውቀዋለህ እንደማይሆን እና ሀሳባቸውን ማስቀየር እንደ ባለሙያ ያንተ ማንነት የሚለካው እነሱን ማሳመን ነው። ግን ኮምፕሊትሊ ደግሞ ማስቀየር I don't think it's the right thing because የነሱ ቀን ነው የሚደሰቱት። ስለዚህ ብዙ ጊዜ ለነሱ እድል ሰጫለሽ? በተቻለኝ አቅም የነሱ እንትን ነው። ግን ጋይድ አደርጋለሁ የሚመስለኝን ነገር እንትን እላለሁ። ያው እንደሚታወቅ በብዛት ያንቺ ስራ እዚህ አትላንታ ላይ ነው። አትላንታ ላይ ያው ከጫፍ ጫፍ ማትሄጂበት አዳራሽ ማትገቢበት ቤት የለም። እኔም ታዝቤያለሁ፣ አይቻለሁ። በትክክልም ብዙ ሰዎች ያንቺን ስራ ጠይቀው ተደስተው እንደሚወጡ ባይና አይቻለሁ። አብረም በሰራሁባቸው ጊዜያት ላይ ያስተዋልኳቸው ብዙ ጥሩ ነገሮች አሉ። ማህበረሰብ እንግዲህ ስንል ብዙ ነው አይደለ? እኛ ውስጥ የካልቸር ልዩነት አለ፣ የተለያየ የአመለካከት እንትኖች አሉ። ያንን ሁሉ ግን በሚፈልጉት መልኩ ማስተናገድ ሰኒን እንዴት አልከበዳት? በቃ እንዳልኩ አንተ ሰርቪስ ሰጪ ነህ። you just there
ልትሰራ ነው ሄድከው እና ያ ሰው ማክበር አለበት ምን እንደሚፈልግ ከዛ በኋላ ነው የእንትን የሚለውና ልትሰራ እስክትሄድ ድረስ ማዳመጥ አለበት ከመረጡ እንግዲህ መስማት ነው ያ እሱ በቃ መስማት ነው መጀመሪያ ላይክ ፈርስት እንትን ላይ ትጠይቃለህ ምን እንደሚፈልጉ ቦታውን ታያለህ those things እሱ አልከበደኝም እውነት ለመናገር ያ ዲኮር መተው ለሚጠይቁሽስ ፓኬጅ እንዴት ነው በምን መልክ ነው የምትሰጪው ፓኬጅ እንደፈለጉት ነው እንግዲህ አጠይቃለሁ ስንት እነሱ እንደሚፈልጉት ሎኬሽኑ የት እንደሆነ ታያለህ ምን ዲዛይን እንደሚፈልጉ ከዛ በኋላ ዋጋ ትሰጣለህ እንደሚያወጣ እንደየሆነ የዋጋውን በዛው ልክ ይለያያል አሁን አንዳንድ ጊዜ ለምሳሌ ሰርግ ብቻ ሲሆንና ሰርግም መልስም ጋአትም ምናምን ምንድነው ቅልቅል ነው እንደዛ ፓኬጅ ሲሆን ልዩነት ያለው ይመስለኛል አንዱን ካንዱ እንተኔ እሱን ነገር ግልጽ አርግሽ እንድትነግሪልኝ ማለትም ዋጋ ላይ ሰው ሙሉ ኃላፊነት ላንቺ ሰጥቶሽ 2-3 ኢቨንት ባንዴ ሲሰጥሽና አንድ ሰርግ ብቻ ሲሰጥሽ ዋጋው ተመሳሳይ አይደለም ኦፍ ኮርስ የራስህን ነገር ትቀንሳለህ ያ አሁን ለምሳሌ ሰርግ ሲሰሩ አንድ አዳራሽ ላይ ከሆነ ሜቢ ማንሳት ላይ ኖርብህ ይችላል ከባክድሮፕስ ደገና የምትጠቀመው ነገር ይኖራል ሎኬሽኑም ያ እንደ ስራው አይተህ እንትን ትላለህ ያ እንደ ሁኔታው ያ ደግሞ ብዙ ፓኬጅ ስታገኝ አንተ የራስህን የምታደርገው ነገር አለ 2-3 ስራ አንድ ላይ በአንድ ቀን ሲሰጥህ ማለት ነው ያ ካልቸራል ዲኮሮችም ትሰራለሽ ዘመናዊ ዲኮር ብቻ አይደለም ልክ ዘመናዊ ዲኮር እንደሚያድግ እንደሚለወጥ እንደገና እንደሚደገም እንደሚከለስ ሁሉ የባህል ዲኮር ላይ እንደ አይነት ነገር ይፈጠራል ያ yes ያ I mean of course መሶብ ምናምኖቹ ያው አንድ ናቸው ግን ያ ይቀየራል ባክድሮፕ ምናምኖቹ ይቀየራሉ እንደ ክሬቲቭ መሆን እንደፈለክ ነው እንዳንተ እንትን ነው እንትን የሚለው እንደኔ ዲኮር ላይ ሩል ያለ አይመስለኝም I don't think አንድ ሰው ያረጋው ማድረግ የለብህም ከቻልክ ያው መፍጠር መቻል አለበት ላይክ ተደጋጋሚ ነገር እና ሩል የለውም በቃ ብዙ ጊዜ ከስተመሮች እንደዛ ናቸው ላይክ እንደፈጠርሽ አርገው የሚል ሲሉ you get more creative ደግሞ አንዳንዱ just ይሄኛው ነው የምፈልገው ስትባለው ይሄኛውን ታረጋለህ ያ ግን ዲኮር ላይ ክሬቲቭ ከሆንክ ሩል I don't think ሩል ያለው አይመስለኝም it's just ቆንጆ ነገር መፍጠር ማለት ነው ለኔ ያ ከብዙ ሰዎች ገጠመኝ በመነሳት አንድ ጥያቄ ልጠይቅሽ አንዳንድ ጊዜ ሰዎች ለዲኮር የሚሰጡት ግምት ላይ ነው ወይ ለዲኮር ወይ እንዲ ለባንድ ምናምን ሲሆን የለኝም እንደዚህ ተቸግሬ ነው በጣም ግድ ስለሆነብኝ ነው ማደርገው እንትንም መጥኜ ነው ምናምን ብለው በጣም ነፃ በሚባል ደረጃ ዋጋ ለማስቀነስ ሰዎች ብዙ ጥረት ያደርጉና ከዛ በኋላ ግን ደረጃውን የጠበቀ ሀብታም ማረጋውን ነገር በሌላ ድግስ በሌላ ነገሮች ላይ ሲያወጡ አጋጥሞኝ ስለሚያውቅ ነው ድሮ ኢትዮጵያም ያለው ነው የሰራና እንደው ሰርተሽ ምን ነው ባልሰራው እንደዛም ሆኖ ደግሞ በጣም ተባበሪም ብሎሽ አሰርቶሽ ደግሞ ተዛዙ በጣም ላይ የሚሆን ሲያጋጥምሻል እንደ አይነት ገጠመኝ ይለሽ ምን ይሰማሻል ያ I mean yeah ይኖራል ካቻችለሽ ካከልታስ አይ እንደ አይነት ነገሮች ብዙ ጊዜ ስለማል ለምን ይሁን ለዲኮር ግምት ሰው መስጠት አለበት አንደርስቲሜት ያደርጋሉ ስራ በርግጥ ያ they do እንትን ይሉሃል ግን እንዳልኩ እኔ ፐርሰናሊ ስለምን ደስ አይለኝም ላይክ ያ ሰው ሲጨናነቁ ማየት አልፈልግም because luxury ነው you don't have to ማረግ የለብህም ካልፈለክ just simple ንጹህ ሩም ላይ enjoy አርገህ ያለህን ነገር ብለህ መውጣት ትችላለህ ከፈለከው ደግሞ ይሄ whatever አድ የሚደረገው ነገር የሚያስደስት ከሆነ you have to pay for it ያ ሰው ለፍቶ ነው የሚያመጣው you know it's easy አይደለም አንድ ቴብል ሰራፕ ቤታቸው ውስጥ ምግብ እንኳን እንግዳ ሲመጣብህ ምን ያህል ትለፋለህ እና ለዛ ሰው ደግሞ ከቀጠርከው የግድ ማክበር አለብህ ያን ፕሮፌሽናል ቢያምናለሁ በተረፈ ደግሞ
ያ የቆየ ስትሄድ ናይስሊ ኖ ማለት ትማራለህ። ድሮ እንደዛ ነበር። አሁን ግን ሪሊ ኖ ስል አዎ ምል ነው የምመስለው ይመስለኛል ለራሴ። አሁን አልናደድም። አይወጣም በጣም አሪፍ ያልቃ አይወጣም ትላለህ መሰል። በጣም አሪፍ እንደ ሰናይ ኢቨንት እና ዲኮር ብዙ ነገሮችን አይተሻል። ለምሳሌ አዳራሽ ይዞ ዲኮር ለማሰራት ጊዜ እንትን ያደርጋል። ልዩነቶች አሏቸው። ከዋጋም የተሻለ ነገር ከመስራትም ከብዙ ነገር ከቅድመ ዝግጅትም አንፃር ቀድሞ ቦታ መያዝ፣ ቀድሞ ዲኮር ማስያዝ እና በ11ኛው ሰዓት መጨናነቅ ብዙ ልዩነት እንዳለው ያው የታወቀ ነው። እዚህ ላይ ምን ታያለሽ? ማለትም ሰዎች ቀድሞ በማስያዝ ምንድነው የሚያተርፉት? ያው ከባለሙያ ሲነገራቸው ይበልጥ ቀድሞ ሁሉ ነገር በትክክል እንትን ያልከው ነገር ፕሮግራም አሁን ለምሳሌ እና ላስት ሚኒት ሰርግ ምናምን ሲኖረው ሰው ያውቃል የሚጋባበትን ቀን ምናምንና ቀድሞ የማይቀሩ ነገሮች ላይ አክሽን መውሰዱ ምርጫ ይኖራቸዋል። ኢቭን ራሳቸውን ማድረግ ቢፈልጉ በአሁኑ ሰዓት ቀላል ነው ሁሉ ነገር። ኦንላይን ኦርደር ታደርጋለህ ኢዝሊ። ግን እሱን ትመክራለሽ? እመክራለሁ። የማይከፍል ሰው ለማይከፍል ሰው ከሌለው ሪስኩን ወስዶ ራሱ ያ በጀቱ ከሌላቸው በራሳቸው መስራት ይችላሉ። አንተን ግን ከቀጠሩ they have to pay you for your time ሰዓትህ ሁሉ ነገር ኤክስፐርት እንትን ቫልዩ አለው። ግን በጣም ደስ ይለኛል ራሳቸው ሲሰሩ። እኔ አሁን እዚህ አዳራሽ ሲመጡ አለኝ ኦፕሽን ባዶውን መከራየት ይችላሉ። ከፈለጉ ደግሞ እኔ አዶን አደርጋለሁ ዲኮሩም ማለት ነው። ያ አሁን ቀላል ነው። ግን ያው ታውቃለህ ታይም አለው። እሱ ደግሞ ካልፈለጉ ለኔ ለታይሜ እና ለእንትኔ ነው የሚከፍሉኝ ቤዚክሊ ለማረጋው እንትን ሀስሉን ካልፈለጉት ያ እንዴ ሁሉም ሰው ማሳመር አለበት አለሙ። እንግዲህ ቀጣይ የዲኮር ስራሽ ወይ ደግሞ የእድገቱ መጨረሻ ምን ይሆናል ብለሽ ታስበሽ? አሁን ሰናይ ዲኮር እዚህ ጥሩ ነገሮች እያየን ነው። ሁሌ አዲስ ነገር እንጠብቃለን። የአትላንታ ህዝብም አዲስ ነገር ሁሌ ይፈልጋልና ሰኒ ምን ያህል ዝግጁ ናት? ሰኒ የደከማት ነው። ይሄ ብዙ ጊዜ ክቡራን ተመልካቾች በነገራችን ላይ የሚያጨቃጭቀን ገና መስራት ሳጀምር ደከመኝ አድካሚ ነው። የእውነት አውቀዋለሁ ስራውን እጅግ በጣም አድካሚ ስራ ቢኖር የዲኮር ስራ ነው። ያው ለቃሉ ይቅርታ አድርጉልኝ። ለኔ ሰኒ የሴት ወንድ የእውነት እንደ ወንድ ተሸክማ አንዳንዴ እኔ ማብራት እየሰራው ስደክም እኔ ያስኩትን ወንበር ተቀብላ ስትሮጥ ታያላችሁ። የእውነት ምንም ስራ ሳያልቅ እረፍት የሚባል ነገር የማይሰማት ያያችሁ ታውቃላችሁ ብዬ አስባለሁ። ስራ ሳያልቅ በምንም አይነት መልኩ እረፍትም ምግብም የማያምራት ሴት መሆኗ እንደሚያደክም አውቃለሁ። ግን ስራውን ደግሞ በፍቅር ስለምትወጁም ይመስለኛል ያን ያህል መስዋዕትነት የምትከፊለት። ስለዚህ ሁሌ አዲስ ነገር እንፈልጋለን። አዲስ ነገር ታሳየናለች ብዬ አስባለሁ። እግዚአብሔር ያውቃል። ነገን የያዘው እሱ ነው እንግዲህ። ለጊዜው የዛሬውን ነግሬሃለሁ። እሺ በተግባር ማየት ፈልጋለሁ። ለምሳሌ እዚህ ዞር እያልን ሰዎች አንዳንድ የሚጠይቁትን ነገር እስኪ በምሳሌ ማሳየት የምንችላቸው ነገሮች አሉ ወይ? ለምሳሌ ሰው ባዶ ጠረጴዛ ሲከራይና ብርጭቆ ሲኖረው ሳህን ሲጨመርበት ሳህኑ ላይ ናፕኪን እዛ ላይ አበባ እያለ ሲሄድ እያንዳንዱ ነገር ኮስት አለ። ነፃ የለም። ነፃ የሚሰጥሽ ስለሌለ ማለት ነው። ለምንድን ነው የዲኮር ዋጋ አንዱ ካንዱ ዲዛይን አንዱ ካንዱ ሁኔታ የሚቀይረው የሚለውን ነገር ለምን በተግባር አናይም? እሺ ደስ ይለኛል። ዝግጁ ነሽ? አይ አም ሬዲ። ያ በጣም ጥሩ። አሁን ይኸውልህ እንግዲህ ኮንፊውዝ ላለማድረግ ዋጋ አልሰጥህም፣ ግን አንድ ብር እልሃለሁኝ። አንተ ዲፍረንሱን ዲቴል ላይ is not አንድ ብር አታውቃለህ። አሁን ለምሳሌ ይሄንን ጨመረን፣ ይሄኛው this is አንድ ብር፣ ይሄኛውን ጨምሬያለሁ፣ ይሄ አንድ ብር ማለት ነው። 2 ብር አለን so far። እሺ
and then we adding ይሄኛውን 3 ብር እሺ ከዛ 3 ብር ነው ይሄ አይደለ ይሄን 3 ብር ጊዜ 10 ቴብል ካለን 3 ብር ጊዜ 10 ሆነ ማለት ነው ከዛ ላይ ደግሞ ቻርጀር ጨምሪ ሲሉ ቻርጀሮቹ this is a plate charger አይደለ different አለው like ይሄ just regular plain ነው ይሄኛውን let's say 50 ሳንቲም ብር ይሄኛውን ደግሞ ከመረጡ 1 ብር ነው አዎ ልዩነት እንዳላችሁ እንዲያውቁት yes ጥሩ ሞር እንትን ከፈለጉ ሞር ይሆናል ከለርፉል ከለር ካለው ምናምን ካሉ ደግሞ ይሄኛው ይሆናል ማለት ነው ይሄኛው ያው እንግዲህ እንዳየኸው ይሄው እንዴት ሲጨምር ውበቱን ሲጨምር ማለት ነው ቴብሉ ባዶ የነበረው ጨመረ ግን ይኸውልህ አሁን ስንት ሆነ ማለት ነው 3 ብር ፕላስ ስንት ጨመረን አንድ ብር 3 7 8 ማለት ነው 8 ብር ማለት ነው 8 ብር ማለት ነው እሺ ናፕኪን ፈልጋለሁ ካሉ ደግሞ ይሄ ናፕኪን አለ ይሄ ደግሞ ሌላ 1 ብር ማለት ነው this is how add የሚያደርገው ዋጋችን የሚጨምረው ለዚህ ነው ሁሉም ዋጋ አንድ አይደለም በጨመርከው ቁጥር እየጨመረ ይሄዳል በቀነስከው ቁጥር እየቀነሰ ይሄዳል ይሄን ሰነርፒስ አልፈልግም ፍሬሽ ፍላወር የሚልህ ካለ ደግሞ የፍሬሽ ፍላወሩ አድ ያደርጋል ማለት ነው ለዛ ነው ፕራይስ ከፍና ዝቅ የሚለው even table clothes የምንጠቀመው table clothes አንድ አይደለም it can be just polyester it can be rosette different ነገሮች እንደመረጡት ማለት ነው የነሱ የሚመርጡት ነገር ከፍና ዝቅ ያደርገዋል ዋጋውን እና ይሄኛውን ስላየህ የሰው ፔጅ ላይ ወይም ዳውንሎድ ሲያደርጉ ቆንጆ ነገር ካዩ they have to consider this is what ፕራይሱ ከፍ የሚያደርገው ዝም ብሎ ሰው ድናት ነው እሱ እንትን ነው አይደለም የምንጠቀመው ማለት ነው ማቴሪያሉ ይለያያል ኢቭን እንኳን እዚህ ጋር በጣም ብዙ ነገሮች ለምሳሌ አይ ቲንክ ቀጥለሽ ሌላ ጠረጴዛ ላይ ልናየው እንችላለን ቱር ስናደርግ ሻማ አለ የሆነ ነገር ሲል በዛው ልክ ኮስት ይጨምራል ያ ዘንድ ደግሞ ልክ ስጨርስ you have to keep in mind ይሄንን የሚያነሳው ሰው ያስፈልጋል መውሰድ አለበት ማጠብ አለበት ያ ሰው ስለዚህ ሰው ዲኮር ሲያዝ እንደገና ዲዛይኖችን ሲመርጥና ይሄ ነገር ይጨመር ይሄ ነገር ይቀነስ ሲል ማሰብ ያለበት ኮስቱ ነው በቃ ማሰብ whatever you add ያ ግን it doesn't mean ይሄ ባዶም ሆኖ ኢቨንት የለም ማለት አይደለም እንደዚህም ሆኖ እንዳቅሙ ይችላል ከሆነ ግን አድ የሚደረገው ሪዝኑ ይሄ ነው ከፍና ዝቅ የሚያደርገው ማለት ነው እዛ ነው ለሃል በጣም ጥሩ እስቲ ደግሞ ዞር እንልና ደግሞ በአዳራሽ ውስጥ አሁን ለምሳሌ ጠረጴዛዎቻችን አሉ የሚታዩኝ ብዙ ነገሮች አሉ እዛም ላይ ያለውን ነገር ስራውን ልፋቱን አድም የምታደርጊው ነገርና ልዩነቶችን ብናያቸው ጥሩ ነው ደስ ይለኛል ጥሩ ከቀድሞ ጋና ካሁን ከዚህኛው ጋር ያለው ልዩነት ሰው ቤስ ክንሳል አይደለ በጣም እዚህ ጋር ብርጭቆዎች አሉ እነሱም አድ ያደርጋሉ ናፕኪን አለ ፌቨር አለ ሜኑ ካርድ አለ ስለዚህ ሁሉ ነገር አይ ቲንክ እያንዳንዱ ነገር ኮስት የሚያደርግ ነገር ነው ሰው ይሄንን ነገር ሌላ ሰው ላይ አይቶ ይሄን ነገር ለምን የእኔ ጋር የለም የሚል ከሆነ ይሄንን ነገር ለማግኘት ገንዘብ መጨመር እንዳለበት ደግሞ መጠየቅ ኮስቱን ማወቅ እንዳለበት መረዳት አለበት አንድ ብር ያስፈልጋል እስከ ከፈለ ድረስ ግን ምንም ነገር አምሮ ይሰራለት አለ ያ the same time ይሄን ቴብል ለመስራት አንድ ሰው አይሰራው ሌበርም ይጨምራል ማለት ነው ዲቴል በተሰራ ቁጥር የሌበር ኮስታችንም ሃይ ይሆናል because አንድ ሰው እኔ ብቻ የመጥቼ ይሄን ሁሉ ዲቴል መስራት አልችልም እንደምታውቀው ደግሞ የኛ ኮሚኒቲ በጣም ብዙ ነው ሰርጉ like minimum 300 ነው አይደል ትንሹ በትንሹ so anything አድ ያደርጋል it's just ሁሉም ሰው አንደርስታንዲንግ ቢኖረው ደስ ይለኛል የኛ ኮሚኒቲ ላይ እቃውም ደግሞ ዘላለማዊ እንዳልሆነ ለምሳሌ ይሄ አበባ ዛሬ እንደዚህ እንደሆነ ሊቀጥል ይችላል አይችልም ይረግፋል ነገ ደግሞ ሌላ መገዛት አለበት ስለዚህ ምንም ነገር ሲደረግ እያንዳንዱ ነገር ኮስት እንዳለው ብቻ ሳይሆን ነገ አዲስ ሆኖ መምጣት እንዳለበት ለምን ዛሬ በክርስትና ያገኘሽው ነገ ግራጁዌሽን ላይ ሲሰር ያቃ አይገኝም
ልጅ ያድጋል ስራውም ያድጋል እቃውም መቀየር አለበትና ይሄን ማወቅ ጥሩ ነው። አንድ ነገር ለተመልካቾቻችን ግልጽ ለማድረግ ያህል ሰኒ አንድ ጠረጴዛ ላይ የሚጨመር ነገር ማለት 40 ጠረጴዛ ካለ 40ም ላይ ተመሳሳይ ነው የሚሆነው አይደለ? እሱን ነገር አስረጅ። ተመሳሳይ 40 ላይ ተመሳሳይ እዚህ ጋር 5 ብርጭቆ ካለ እዛም ላይ በየጠረጴዛው 5 ብርጭቆ እዚህ ጋር ሻማ ካለ እንደዛው እዚህ ኖሮ እዛ ከሌለ ግን ጥልጌጥ ነው የሚሆነው። ፎቶም ላይ ብዙ ነገርም ላይ አንቺ ባለሙያ ነገር ያ አክቹሊ በጣም የምጠላው ከራሴ ሰው ጋር ስሰራ ዋናው እሱ ነው። ላይክ ያ በርግጥ ቁጥር you know 300 ሰው ብለ 300 አይደለም 350 ይሆናል ምናምን ያ አንድ አይነት ፎርማሊቲ ነገር ቢሆን ግን ብዙ ጊዜ አሁን ደስ የሚለው ጄነሬሽናችን በጣም እየተቀየረ ነው። ወጣቶቹ ጎበዞች ናቸው። አስበው እንትን ብለው ነው የሚገቡትና which is ደስ ይላል። እየተቀየረ ነው። በጣም አሪፍ ያው የሰው ሳቤ በተቀየረ ቁጥር ዲዛይን ይቀየራል፣ አሰራር ይቀየራል፣ ነገር ደግሞ ጥሩ ይሆነ ይሄዳል ማለት ነው። በጣም አሪፍ ደስ ይላል። በሰናይ ኢቨንት እና ዲኮር አዳራሽ ውስጥ ብዙ ነገር እያየሁ ነው። ሁሌ አዲስ ነገር አለ። ከወንበርም አንፃር ለምሳሌ አሁን ለምሳሌ እንዳጋጣሚ ሆኖ የተጠቀምነው ወንበር ይሄ ወንበር ነው። እዚህ ቦታ ላይ እኔ በትንሹ 4 አይነት ወንበር አይቻለሁ። ነጭ ወንበር አለ፣ በከለር ልዩነት አለ፣ በዲዛይን ልዩነት አለ፣ የመስታወት አለ። እሱ ሁሉ ሲኖር ራሱ ከብዙ ነገር አንፃር ልዩነት እንዳለው ሰው ማወቅ አለበት አይደል? ያቃሉ እንናገራለን። እንዳልኩ ቤቱ just ባዶ እንትን ነው፣ ባዶ ወረቀት ማለት ነው። እና እንዳረጉት ነው የሚደረገው። እኔ እንደውም ከኔ ይልቅ አሜሪካኖቹ መጥተው ሲሰሩ በጣም ደስ ይለኛል። ዩሲ በጣም አዲስ ነገር ታያለ። ሁሉ ነገራቸው እንትን ነው። ምንም ሊትራሊ ቴብል ብቻ ነው እዚህ ቤት የሚቀረውና ደስ ይላል። ያኔ ስታይ ላይክ ያ በቃ ደስ የሚለኝ የዚህ ቤት ነገር ሁሌ አንድ አይነት ነገር አላይም። just different ሁሌ different ነው። አዎ ይሄንን ተመልካቾቻችንም በብዙ ስለሚያውቁት ይነግሩናል ብዬ አስባለሁ። አስተያየት ሲጽፉልን ያው ሰናይ ዲኮር ሰኔ የሰራችው ዲኮር ላይ ሁሌ አዲስ ነገር ምንም ለቀባሪው አረዱት ነው ለአትላንታ ሰው መንገር። ይሄን ደግሞ በቀጣይ ጊዜያትም እያየን እንደምንቀጥል ተስፋ አደርጋለሁ። አንድ ጥያቄ አለኝ ሰኒ፣ የረጅም ጊዜ ልምድ፣ የረጅም ጊዜ ትጋት፣ የረጅም ጊዜ አዲስ ነገር ፈጣሪነት አንቺ ውስጥ አለ። አሁን ደግሞ ይሄ ስራ እያደገ ብቻ ሳይሆን ፍላጎትም እየበዛ እየሰፋ ይሄዳል። የኔም ጥያቄ ብዙ ሰዎችም የሚጠይቁት የሰኒ ሙያ ሰኒ ያሳደገችው ያበለጸገችው የሷ ሙያ ነው፣ ግን ለብዙሃን መድረስ አለበት። ሰኒ መች ነው የዲኮር ስራ ለሌሎች ስታካፍል ስታስተምርና ሌሎች ሰናይቶችን ስታምርት ምናየው? ለምን ወደ ዲኮር ትምህርት ቤት አትገባም የሚል ነገር ብዙ አለ። የኔም ጥያቄ ነው እሱ ቀን መች ነው? I don't know ሁሌ እንደዛ ትላለህ። አይገስ የሚታየህ ነገር አለ። ምንም ጥርጥር የለውም። ለምን ያንቺ ልምድ፣ ያንቺ አቅም፣ ያንቺ ብቃት አለ። ሁሌ ደግሞ ሁሉን ነገር አቺቭ ያደረጉ መሄድ አይ ቲንክ ቆመሽ ራሱ በተማሪዎችሽ የምታሰሪበት ቀን ይናፍቀኛል። ተኪም ያስፈልጋል ያስባለሁ። ልክ ነው። በጣም ጠንካራ ጀግና ልጆች አሉሽ። እነሱም በጣም እንደሚለፉ አውቃለሁ። ብዙ ሰዎችም ካንቺ ጋር ቀጥረሽ ለብዙዎችም የስራ እድል እንደፈጠርሽ አውቃለሁ። ለኛ ኮሚኒቲ ብቻ አይደለም ሌሎችም ይሰራሉ። ግን በትክክል ሙያዬ ብለው ደግሞ ከሰኒ ተምሬያለሁ ብለው የሚሰሩ እጆችን ማየት አልናፈቀሽም? እግዚአብሔር ያክብርልኝ። ግን እኔ ለራሴ ሁሌ በቂ አይደለሁም። ገና ብዙ ይቀረኛል። I don't know ለማስተማር አላውቅም ገና I have a long way አለ። I'm not sure እሱን አላውቅም። ግን any like እንግዲህ ግን አለሽ አሁን ስንጠይቅ የምትነግሪና የምታስተምሪን ብዙ ነገር አለ። ለምሳሌ ይሄን ወረቀት አንስቼ እቺን ወረቀት ዲዛይን ለማድረግ አስተማሪ ያስፈልጋል፣ ልምድ ያለው ሰው ያስፈልጋል። እውነት ነው። ያንን ደግሞ አሁን ዲኮር ስንል ለዲኮር ከሰኒ የተሻለ ይኖራል፣ ብዙ ሊኖር ይችላል። እኛ በምናውቀው ግን ሼር አደርጋለሁ። ግን እንደ ማስተማር ገና ይቀረኛል።
ግፊት ያስፈልጋል እንድትገፉልኝ ስለምፈልግ ነው ምንም ገና ይቀረኛል 15 አመት የበቃው አቅም የበቃ ችሎታ የእውነት አለ ሁሌ እየተማርሽ ነው በነገራችን ላይ አስተማሪ ከተማሪ ነው የሚማረው ያስተማርሽ እኮ ትማሪያለሽ የሚበልጡሽን ተማሪዎች ማፍራት ነው እኮ ማስተማር ማለት አይደል always እኔ እንግዲህ ያለኝን ነገር ማቀውን ሼር አደርጋለሁ ኦኬ ቻርጅ አላደርግም ከጠየቁኝ መልሳለሁ አይ ነው እኛ ሰናይ ኢቨንት እና ዲኮር ወደ ሰናይ ስኩል ሆኖ አይ ቲንክ አንድ ቀን እመጣለሁ ተመልሼ በቅርብ ጊዜ የእውነት እኔ የኔን ግፊት ሌሎቻችሁም በስላይ የአትላንታ ሰዎች ግፊት አድርጉ ስለምንፈልገው ነውና ተመልሰን እንደምንመጣ እርግጠኛ ነኝ አስተምራ እዚህ ቤት ላይ ተማሪዎች ስናስመርቅ እሱን ቀን እናፍቃለሁ thank you እግዚአብሔር ያክብርልኝ በሰናይ ኢቨንት አዳራሽ ተገኝተን ስለ ዲኮር በጣም ብዙ መረጃዎችን አገኘን ብዙ አዳዲስ ነገሮችን ወደናንተ አደረሰን ጥሩ ጊዜ እንዳሳለፋችሁ በዲኮር እና ኢቨንት ጉዳዮች ላይ ብዙ አዳዲስ ነገሮችን እንዳገኛችሁ እርግጠኛ ነኝ ሰናይ ኢቨንትን ማግኘት ዲኮር ማሰራት ለሰርግ ለልደት ለግብዣ ለምርቃት በተለያዩ ኦኬዥኖች ዲኮር ስትፈልጉ ወይ ደግሞ የሚያማክራችሁም ስትሹ ከስል ባለው ስልክ ቁጥርና አድራሻ ማግኘት ትችላላችሁ ሰናይ ኢቨንቶችን ስለጋበዙን ከነሱ ጋር ላደረግነው ቆይታና እንዲሁም ጥሩ ነገሮችን አዳዲስ ነገሮችን ስለ ዲኮር እንዲያካፍሉን ፈቃደኛ ሆነው ስለጋበዙንና ላደረግነው ቆይታ ምስጋና አለን ከልብ አመሰግናለሁ መልካም ጊዜ ይሁንላችሁ ካስትሮ ቲዩብ ሳምንት በሌላ ፕሮግራም እንገናኛለን ይመቻችሁ